ሰላም ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ ስድስተኛ ቪዲዮ ነው። በባለፈው ክፍል 5 ቪዲዮ የሌየርስ ፓናልን ቤዚክ ነገሮች አይተናል። በዛሬው ቪዲዮ ደግሞ ወደ ቱልስ ፓናል ተመልሰን በጣም ወሳኝና ፓወርፉል የሆኑትን የሴሌክሽን ቱሎችን ማየት እንጀምራለን። ኦኬ፣ በቅድሚያ ፎቶሾፕ ላይ ሴሌክሽን ምን ማለት ነው የሚለውን አንደርስታንድ ከማድረግ እንጀምር። ሴሌክሽን ማለት ፎቶሾፕ ላይ የአንድን ኢሜጅ ወይም ኤሌመንት ስፔሲፊክ ኤሪያ ሴሌክት የምናደርግበት ቴክኒክ ነው። አሁን የምንለው ሴሌክሽን ሙቭ ቱል ላይ ያየነው ኤሌመንቶችን ሴሌክት የምናደርግበት ሜተድ አይደለም። ያ ኤሌመንቱን እንደ አንድ አይተም ሴሌክት የምናደርግበት ወይ ነበር። ይሄ ግን ከኤሌመንቱ የሆነን ስፔሲፊክ ፓርት ለይተን ሴሌክት የምናደርግበት ሜተድ ነው። ይህ ሴሌክሽን የአንድ ኢሜጅ ስፔሲፊክ ኤሪያ ለይተን የተቀረው የኢሜጁ ፓርት ላይ አፌክት ሳናደርግ ኤዲት ማድረግ ያስችለናል። ይህ የሴሌክሽን ቴክኒክ ብዙ ኤዲቲንግ ስራዎች ላይ የምንጠቀመው መሰረታዊና የመጀመሪያ ስቴፕ ነው። ታዲያ ፎቶሾፕ ላይ ይህን ሴሌክሽን የምንሰራባቸው የተለያዩ ቱሎች አሉ። ሁሉም የሴሌክሽን ቱሎች የየራሳቸው ስትሪንግዝ አላቸው። እንደየሁኔታው እንደየስራው የተሻለውን ቱል መርጠን እንጠቀማለን። አሁን ቀጥታ ቱሎችን አንድ በአንድ ወደ ማየት እንሂድ። በቅድሚያ መጀመሪያ ላይ የምናገኛቸው ማርኪው ቱሎችን ነው። በዛሬው ቪዲዮአችን የምንዳስሰውም እነሱን ይሆናል። እነዚህ ቱሎች ጂኦሜትሪካል በሆኑ ቅርጾች ሴሌክሽንን የሚሰሩ ቱሎች ናቸው። እዚህ ጋር ከሙቭ ቱል ቀጥሎ ባለው የቱል ግሩፕ ውስጥ እናገኛቸዋለን። ራይት ክሊክ ስናደርግ እንደምታዩት አራት አይነት ቱሎችን ይዟል። ሬክታንጉላር፣ ኤሊፕቲካል፣ ሲንግል ሮ እና ሲንግል ኮለመን ማርኪ ቱል ናቸው። እያንዳንዳቸው በተለያዩ ቅርጾች ሴሌክሽን ይሰሩልናል። የመጀመሪያው ሬክታንጉላር ማርኪ ቱል ስሙ እንደሚነግረን ሬክታንጉላር በሆነ ቅርጽ ነው ሴሌክሽኑን የሚሰራልን። አራት ማዕዘን ቅርጽ ያላቸውን ኦብጀክቶች ሲምፕሊ በአንድ ስቴፕ ሴሌክት ለማድረግ ይጠቅመናል። ቱሉ ላይ እንሆንና በተግባር እንዴት እንደሆነ እንየው። ይህን ኢሜጅ ሌሎችንም በዚህ ቪዲዮ ላይ የምንጠቀማቸውን ማቴሪያሎች ዲስክሪፕሽን ላይ በማስቀመጥላችሁ ሊንክ ዳውንሎድ አድርጓቸውና እናንተም አብራችሁን ፕራክቲስ አድርጉ። ኦኬ፣ ቱሉን ከመረጥን በኋላ ሴሌክሽን ለመስራት ምንድነው የምናደርገው? በቀላሉ ክሊክ አድርገን እንስበዋለን። እንደምታዩት በዳሽ ላይን የተሰራ ሬክታንግል ይፈጠራል። ይሄ ላይን ሴሌክት የተደረገውን ኤሪያ ነው የሚያሳየን። የትኛውንም ቱል ተጠቅመን የምንሰራው ሴሌክሽን ሪፕሬዘንት የሚደረገው በእነዚህ ዳሽ ላይኖች ነው። አሁን ለሰራኑ ሴሌክሽን የተጠቀምነው ሬክታንጉላር ማርኪ ቱል ስለሆነ እንደምታዩት አራት ማዕዘን የሆነ ሴሌክሽን ነው የሰራነው። እዚህ ጋር በቀላሉ እንደምንረዳው በላይኖቹ የተከበበው ኤሪያ ሴሌክትድ ነው። ከዚያ ውጭ ያለው ደግሞ አውት ኦፍ ሴሌክሽን ነው ማለት ነው። ይህ ማለት በዚህ መልኩ ኢሜጃችን ላይ ሴሌክሽን ሰርተን የምናደርጋቸው ትራንስፎርሞች፣ ኤዲቶች በሙሉ አፕላይ የሚሆኑት ሴሌክት ባደረግነው ፓርት ላይ ብቻ ነው። ከዚያ ውጭ ያለው ኤሪያ ምንም ሳይሆን ባለበት ይቀጥላል ማለት ነው። ይህም በምሳሌ እንየው። መጀመሪያ ይህን ሴሌክሽን እናጥፋው። እንዴት ነው የምናጠፋው? በቀላሉ ሜኑ ባር ላይ ሴሌክት ውስጥ እንገባና ዲሴሌክት እንለዋለን፣ ወይም ሾርት ከቱን ኮንትሮል ዲን እንጠቀማለን። ወይም ዶክመንት ዊንዶ ላይ የትኛውም ባዶ ቦታ ላይ ክሊክ አድርገን ሴሌክሽኑን ማላቀቅ እንችላለን። በጣም ጥሩ። አሁን እዚህ ኢሜጅ ላይ የመስኮቱን ፓርት ብቻ ለይተን ማሳደግ ፈልገን፣ ሌላው የኢሜጁ ፓርት እንዳለ ሆኖ መስኮቱን ብቻ ማተለቅ ፈልገን፣ የመጀመሪያው ስቴፕ ምንድነው የሚሆነው? መስኮቱን ሴሌክት ማድረግ ነው። የመስኮቱ ቅርጽ አራት ማዕዘን እንደመሆኑ አሁን ያየነው ሬክታንጉላር ማርኪ ቱል ቤስት አማራጭ ነው። ቱሉን ከመረጥን በኋላ ባየነው መሰረት በጠርዝ በኩል ክሊክ አድርገን ድራግ በማድረግ መስኮቱን ሴሌክት እናደርገዋለን። በጣም ጥሩ። መስኮቱን ለይተን ሴሌክት አድርገን ያዘን ማለት ነው። ቀጥለን ምንድነው የምናደርገው? በቀላሉ ስለ ትራንስፎርም ስንማር እንዳየነው ኮንትሮል ቲን በመጠቀም ትራንስፎርም ኮንትሮሎችን አክቲቭ እናደርጋለን። ከዚያ ሃንድሎቹን ይዘን እናሳድገዋለን። ከሴንተር እያደገ እንዲሄድ አልተን እንይዛለን። አያችሁ፣ መስኮቱ ለብቻው ስኬል ያደርጋል። ሌላው የኢሜጁ ፓርት ባለበት ሆኖ መስኮቱን ብቻ በፈለግነው ሳይዝ ስኬል ማድረግ እንችላለን። ልብ በሉ፣ ይሄ ኢሜጅ ሙሉ ለሙሉ አንድ ሌየር ላይ ነው ያለው። ምናልባት መስኮቱ ተለይቶ ራሱን በቻለ ሌየር ላይ ቢሆን ኖሮ ቀላል ነው። ሌየሩን ሴሌክት አድርገን እንደፈለግን ትራንስፎርም ማድረግ እንችላለን። ይሄ ግን አንድ ነጠላ ሌየር ላይ ያለ ወጥ ኢሜጅ ነው። በዚህ ጊዜ ከኢሜጅ ውስጥ አንድን ኦብጀክት ለይተን ኤዲት ማድረግ ስንፈልግ አሁን እንዳየነው የምንጠቀመው ሴሌክሽንን ይሆናል ማለት ነው። ተግባባን? ኢንተርን ተጭነን አፕላይ እናደርገዋለን። ሴሌክሽኑንም እናጠፋዋለን። ኦኬ፣ በሴሌክሽን ይህን ብቻ ነው ማድረግ የምንችለው? አይደለም። በጣም ብዙ የምንሰራቸው ስራዎች አሉ። ሴሌክት ያደረግነውን ፓርት ዱፕሊኬት ማድረግ እንችላለን። ዲሌት፣ ኮፒ፣ ከት ማድረግ እንችላለን። ከት አድርገን ራሱን በቻለ ሌላ ሌየር ላይ ማድረግ እንችላለን። ተግባባን? ለምሳሌ ይህን ተክሎ ያለበትን ፓርት ዱፕሊኬት ማድረግ ምንፈልግ አሁን እንዳየነው መጀመሪያ ኤሪያውን ሴሌክት አድርገዋለሁ። ከዚያ ወደ ሙቭ ቱል እንቀይርና በፊት እንደተማርነው አልተን ይዘን ክሊክ አድርገን እንወስዷለን። በስትሬት ላይን እንዲሄድልን ሺፍትን እንይዛለን። እንደምታዩት ዱፕሊኬት አደረግን ማለት ነው። ኦኬ፣ ዱፕሊኬት ያደረግነውን ኦብጀክት ራሱን በቻለ ሌላ ሌየር ላይ እንዲሆን ከፈለግን ደግሞ ምንድነው የምናደርገው? ሴሌክት ካደረግን በኋላ ሜኑ ባር ላይ ኤዲት ውስጥ ኮፒ እንለውና እዛው ኤዲት ውስጥ ፔስት እንለዋለን።
ወይም ሾርትከቱን ኮንትሮል ሲ ኮንትሮል ቪን እንጠቀማለን። ይኸው ሌየርስ ፓናል ላይ እንደምታዩት አዲስ ሌየር ተፈጥሯል። አዲሱ ሌየር ፔስት ያደረገው እዛው ቦታ ላይ ስለሆነ ለውጡ ላይ ይታየን ይችላል። ነገር ግን ሙቭ ስናደርገው ኮፒ ፔስት ያደረግነው ፓርት ግልጽ ይሆንልናል። ከት ማድረግ ከፈለግን ደግሞ እዛው ኤዲት ውስጥ ከት እንለዋለን ወይም ሾርትከቱን ኮንትሮል ኤክስን እንጠቀማለን። እንደምታዩት ሰሌክት አድርገን የነበረው ኤሪያ ባዶ ይሆናል። ከዚያ ፔስት ስንለው አዲስ ሌየር ላይ ራሱን ችሎ ይቀመጣል። ይህን ፓርት ጭራሹኑ ዲሌት ማድረግ ከፈለግን ደግሞ ሴሌክሽኑን ከሰራን በኋላ ኪቦርዳችን ላይ ባክስፔስ ወይም ዲሌት እንጠቀማለን። ይህን ግን ሌየሩ ሎክ ከነበር አስቀድመን አንሎክ ማድረግ አለብን። አለበዚያ ሌየሩ ሎክ ሆኖ ሴሌክት አድርገን ባክስፔስን ወይም ዲሌትን በንጫን እንደምታዩት ሌላ ኦፕሽን ነው የሚሰጠን። ዲሌት ማድረግ ከፈለግን ሌየሩ ሎክ አለመደረጉን ቼክ ማድረግ ይኖርብናል። በጣም አሪፍ። እንግዲህ እነዚህ እስካሁን ያየናቸው ሴሌክሽን ላይ የሰራናቸው ስራዎች በሙሉ የትኛውንም የሴሌክሽን ቱል ተጠቅመን በምንሰራው ሴሌክሽን ላይ ይሰራሉ። ተግባባን? ሬክታንጉላር ማርኪ ቱል 3 አይነት ስታይሎች አሉት። ኖርማል፣ ፊክስድ ሬሾ እና ፊክስድ ሳይዝ ናቸው። ከላይ ኦፕሽን ባር ላይ ስታይል በሚለው ድሮፕ ዳውን ሜኑ እናገኛቸዋለን። አሁን ያለበት ስታይል ኖርማል ነው፣ እስካሁን እየሰራንበት የነበረው ማለት ነው። ይህ ስታይል በፈለግነው ሳይዝ እና ሬሾ ሴሌክሽን መስራት ያስችለናል። ሁለተኛው ስታይል ደግሞ ፊክስድ ሬሾ ነው። ይህ ደግሞ የምንሰራው ሴሌክሽን ዊድዝ እና ሃይት እኛ በሰጠነው ሬሾ ብቻ ስኬል እንዲያደርግ የምናደርግበት ስታይል ነው። እንደምታዩት ስታይሉን ወደ ፊክስድ ሬሾ ስንቀይረው እዚህ ጋር የዊድዝ እና የሃይት ኢንፑት ቦክሶች አክቲቭ ይሆናሉ። የምንፈልገውን ሬሾ እናስገባለን። ለምሳሌ 2:1 ልበለው። ይሄ ማለት የሴሌክሽኑ ጎን ምንጊዜም ከቁመቱ በአንድ እጥፍ ይበልጣል ማለት ነው። አሁን ሴሌክሽን ስንሰራ አያችሁት፣ ምንም ያህል ባሳድግ ባሳነስ በሰጠሁት ሬሾ መሰረት ብቻ ነው የሚንቀሳቀሰው። ሶስተኛው ስታይል ደግሞ ፊክስድ ሳይዝ ነው። ይሄ ስሙ እንደሚያሳየን በሰጠነው ሳይዝ መሰረት ሴሌክሽን የሚሰራለን ስታይል ነው። የምንፈልገውን ሳይዝ በጎንና በቁመት እንሰጠዋለን። የሳይዞቹን ዩኒት መቀየር ከፈለገን ቦክሶቹ ላይ ራይት ክሊክ አድርገን መቀየር እንችላለን። ለምሳሌ 100 ፒክሰል በ100 ፒክሰል አድርገው ከዚያ ቀጥታ ክሊክ ብቻ ነው የምናደርገው። ምክንያቱም ፊክስድ ሳይዝ ስለሆነ በማውዛችን ድራግ በማድረግ ስኬል ማድረግ አንችልም። በጣም ጥሩ፣ ግልጽ ነው ብዬ ተስፋ አድርጋለሁ። ሌላው ኦፕሽን ባር ላይ የምናገኘው ሴቲንግ ፌዘር ነው። ይሄ ኦፕሽን የሴሌክሽናችንን ጠርዝ ሻርፕነስ ሴት የምናደርግበት ኦፕሽን ነው። አሁን 0 ላይ ነው እንደምታዩት። ያ ማለት የምንሰራው ሴሌክሽን ኤጅ ሻርፕ ነው ማለት ነው። ቁጥሩን በጨመርኩት ቁጥር ደግሞ ሻርፕነሱ እየጠፋ ጠርዙ ስሙዝ እየሆነ ወይም ፌድ እያደረገ ይሄዳል። ይህን አንድ ሌላ ኢሜጅ እንክፈትና በምሳሌ እንየው። ኦኬ፣ መጀመሪያ ፌዘሩ 0 ላይ ሆኖ ሙዙ ያለበትን ኤሪያ ሴሌክት እናድርግና ኮፒ ፔስት እናድርገው ራሱን በቻለ ሌየር ላይ እንዲሆነልን። ከዚያ በሙቭ ቱል ወደ ፒንኩ ባክግራውንድ እናምጣው። አሁን ዙሪያ ጠርዙ እንደምታዩት ሻርፕ ነው። ቀጥታ ከመሃል ተቆርጦ እንደመጣ በግልጽ ያስታውቃል። ምክንያቱም ሴሌክሽኑን ስንሰራ ፌዘር 0 ላይ ነው ያደረግነው። ይህን ሌየር ሃይድ እናድርገውና ፌዘሩን ጨምረን ሴሌክት እናድርግ። ለምሳሌ 100 ፒክሰል እናድርገው። ከዚያ ሴሌክት። አያችሁ የሴሌክሽን ላይኖቹ ኮርነር ራሱ ራውንድድ ሆነ። ኮንትሮል ሲ ኮንትሮል ቪ ኮፒ ፔስት። ከዚያ ወደዚህ እናምጣው። ልዩነቱን አያችሁ? ጠርዙ ፌድድ ሆነ። ቅድም ከተደርጎ የመጣ ይመስል የነበረው አሁን በተወሰነ መልኩ ከፒንኩ ባክግራውንድ ጋር የተዋሃደ ይመስላል። ፌዘር እንግዲህ በቀላሉ ይሄ ነው ስራው፣ የሴሌክሽኑን ኤጅ ስሙዝ ማድረግ ነው። ኦኬ፣ አንድ ኤሪያ ላይ ሴሌክሽን ከሰራን በኋላ እሱን ሳናጠፋ ሌላ ሴሌክሽን መጨመር እንችላለን? በሚገባ እንችላለን። መጨመር ብቻ ሳይሆን መቀነስም እንችላለን። ኦፕሽን ባር ላይ እነዚህ 4 በአይከን የተቀመጡት ኦፕሽኖች ስራቸው ይሄ ነው። የመጀመሪያው ኦፕሽን እስካሁን ስናየው የነበረው አዲስ ሴሌክሽን መስራት ነው። ሁለተኛው ኦፕሽን ደግሞ ሴሌክሽን ለመጨመር ነው። የመጀመሪያው እያለ ሌላን ኤሪያ በተጨማሪነት ሴሌክት ለማድረግ ማለት ነው። ለምሳሌ ይሄ ሴሌክሽን አለ። እዚህኛው ኦፕሽን ላይ ሆኜ እዚህ ጋር መጥቼ ሴሌክት ማድረግ እንደምታዩት የመጀመሪያው ሳይጠፋ ተጨማሪ ሴሌክሽን መስራት ያስችለናል። ሶስተኛው ኦፕሽን ደግሞ መቀነስ ነው። ሴሌክት ካደረግነው ኤሪያ ላይ የማንፈልገውን ፓርት መቀነስ ማለት ነው። ለምሳሌ ከዚህኛው ሴሌክሽን የተወሰነውን የማልፈልገው ከሆነ እዚህ ኦፕሽን ላይ ሆኜ የማልፈልገውን ፓርት ሴሌክት ሳደርግ እንደምታዩት ሴሌክሽኑ ሙሉ በሙሉ ሳይጠፋ ሴሌክት ያደረኩት ፓርት ብቻ ይቀነሳል። አራተኛው የዚህ ተቃራኒ ነው። እንዲጠፋ የምፈልገውን ሳይሆን የማልፈልገውን ፓርት ሴሌክት የማደርግበት ኦፕሽን ነው። ያ ማለት ሴሌክት ካደረኩት የሴሌክሽኑ ፓርት ውጭ ያለው ኤሪያ ይጠፋል ማለት ነው። ለምሳሌ ከዚህ ሴሌክሽን ኮርነር ላይ ያለው ፓርት ብቻ ቀርቶ ሌላው እንዲጠፋ ከፈለግኩኝ እዚህ ኦፕሽን ላይ ሆኜ ኮርነሩን ሴሌክት አድርገዋለሁ። ይኸው እንደምታዩት ሴሌክት ካደረኩት ፓርት ውጭ ያለው በሙሉ ጠፋ ማለት ነው። በጣም ጥሩ። ከዚህ ሁሉ ግን ለአሰራር የሚቀለው ኦፕሽን ባር ላይ የመጡ መቀየር ሳያስፈልገን ሾርትከት መጠቀም ነው። ይህም እንዴት ነው? ሴሌክሽን መጨመር ስንፈልግ ሺፍትን እንይዛለን።
መቀነስ ስንፈልግ ደግሞ አልትን እንይዛለን። አራተኛ ላይ ያየነው ሌላው ጠፍቶ ሰሌክት ያደረግነው ብቻ እንዲቀር ስንፈልግ ደግሞ ሺፍት እና አልትን አንድ ላይ እንይዛለን። ግልጽ ነው ብዬ ተስፋ አድርጋለሁ። ይበልጥ ግልጽ እንዲሆን ሌላ ኢሜጅ እንክፈትና እየሰራን እንየው። ሁሉንም ኢሜጆች ዲስክሪፕሽን ላይ ባለው ሊንክ ታገኟቸዋላችሁ። ኦኬ፣ አሁን እዚህ ኢሜጅ ላይ ምንድን ነው የምናደርገው? በመስኮቱ በኩል የሚታየውን ቪው እንቀይረዋለን። አሁን ዛፍ ነው የሚታየን፣ እሱን ቀይረን ሌላ ቪው እንሰጠዋለን። ይህን እንዴት ነው የምናደርገው? በቀላሉ የመስኮቱን መስታወቶች ሙሉ በሙሉ አንድ ላይ ሰሌክት አድርገን እናጠፋቸውና ከጀርባ ሌላ ኢሜጅ እናስገባለን። ተግባባን? ሰውም ሬክታንጉላር ማርኪ ቱልን እንይዝና መጀመሪያ በደንብ እንዲታየን ዙም እናድርገው። ኦኬ፣ ከዚያ የመጀመሪያውን መስታወት ሰሌክት እናደርጋለን። ከዚያ በተባባልነው መሰረት ሺፍትን ይዘን ሁለተኛውን ሰሌክት እናደርጋለን። ልብ በሉ፣ ክሊክ ካደረጋችሁ በኋላ አይደለም ሺፍትን የምትይዙት፣ አስቀድማችሁ ሺፍትን ይዛችሁ ነው ሰሌክት ማድረግ የምትጀምሩት። ኦኬ፣ ቀጥሎ ሶስተኛውን ከዚያም የመጨረሻውን በዚህ መልኩ ሰሌክት እናደርጋለን። በጣም ጥሩ። አሁን ከነዚህ ሴሌክሽኖች አንዱን መቀነስ ብንፈልግ ምንድነው የምናደርገው? ቅድም እንዳየነው አልተን እንይዝና መቀነስ የፈለግነውን ሴሌክሽን ሰሌክት እናደርገዋለን። ተቀነሰ ማለት ነው። ለአሁን ግን ስለምንፈልገው ኮንትሮል ዜድ ብለን እንመልሰው። ኦኬ፣ ቀጣዩ ስቴፕ ሰሌክት ያደረግነውን ፓርት ማጥፋት ነው። ቀድመን ግን ሌየሩን አንሎክ እናድርገው። ኦኬ፣ ከዚያ ኪቦርዳችን ላይ ባክስፔስን ተጭነን እናጠፋቸዋለን። ቀጥለን በመስኮቱ በኩል እንዲታይ የምንፈልገውን ኢሜጅ እናስገባ። ከዚያ በመስኮቱ ልክ ስኬል እናድርገዋለን። ኦኬ፣ ከመሃል ስኬል እንዲያደርግ አልተን እንያዝ። በጣም ጥሩ። ከዚያ አፕላይ እናደርገዋለን። በስተመጨረሻ ሌየር ፓናል ላይ እንሄድና የዚህን የግሪን ስፔሱን ኢሜጅ ከታች እናድርገዋለን። ጨረስን። መልቲ ሴሌክሽንን በዚህ መልኩ እንጠቀመዋለን ማለት ነው። ኦኬ፣ ወደ ቀጣዩ ማርኪ ቱል ስንሄድ ኢሊፕቲካል ማርኪ ቱል እናገኛለን። ይህ ቱል የሰርክል ቅርጽ ያላቸውን ነገሮች ሰሌክት ለማድረግ ይጠቅመናል። የሴሌክሽን አሰራሩ እዚህም ጋር ተመሳሳይ ነው። ክሊክ አድርገን ድራግ ማድረግ ነው። በዚህ መልኩ ክብ የሆነ ሴሌክሽን ይሰራልናል። እንደምታዩት ሼፑን በፈለግነው አቅጣጫ ስትሬች ማድረግ እንችላለን። ፐርፌክት የሆነ ሰርክል ከሆነ የምንፈልገው ሺፍትን እንይዛለን። ሺፍትን ስንይዝ እንደምታዩት ቀጥ ብሎ ሰርክል ይሰራልናል። በተጨማሪም ደግሞ ሴሌክሽኑ ስኬል የሚያደርገው ከሴንተር እንዲሆን ከፈለግን አልተን እንይዛለን። በዚህ መልኩ ሪፈረንስ ፖይንቱ ሴንተር ላይ ይሆናል ማለት ነው። አንድ ኢሜጅ እንክፈትና አሁን የሰራነውን አይነት ምሳሌ በዚህም ቱል እንስራ። ዛሬ ደግሞ ምንድነው ከመስኮት ጋር ያያያዘ? ሴሌክሽን መስኮት ላይ እንጂ አይሰራም እንዴ እንዳትል። ኦኬ፣ አይዲያው ከቀድሙ ጋር ተመሳሳይ ነው። የመስታወቱን ፓርት አጥፍተን ከጀርባ ሌላ ኢሜጅ ማስገባት ነው። ኤሊፕቲካል ማርኪ ቱል ላይ እንሆንና መስታወቱን በትክክል ሰሌክት እናደርጋለን። ሴሌክሽናችን ፐርፌክት ሰርክል እንዲሆን ሺፍት እንይዛለን። ከሴንተር ስኬል እያደረገ እንዲሄድ ተጨማሪነት አልተንም እንይዛለን። አሁን እዚህ ጋር ልብ ካላችሁ በትክክል መስታወቱን በአንድ ሰሌክት ለማድረግ ትንሽ ያስቸግራል። ሴሌክሽኑን እያንቀሳቀስን ሰሌክት ከምናደርገው ኦብጀክት ጋር ሴሌክሽኑን ፊት ማድረግ ይኖርብናል። የዚህኔ ሌላ ተጨማሪ ሶስተኛ ሾርት ከት እንጠቀማለን። እሱ ምንድነው? ስፔስ ነው። አያችሁ፣ ስፔስን ሲይዝ ሴሌክሽኑን ወደ ፈለጉት ፖዚሽን መውሰድ እችላለሁ። ሶስት ሾርት ከቶችን በአንዴ ማለት ነው። አስቡት። ከመስታወቱ ጋር በትክክል ፊት እስኪያደርግልኝ ድረስ ሴሌክሽኑን ሙቭ እያደረግኩ ሰራዋለሁ። እዚህ ጋር ልብ በሉ፣ ስፔስን የምንይዘው ሴሌክሽኑን ማንቀሳቀስ ስንፈልግ ብቻ ነው። የምንፈልገው ቦታ ላይ ካደረግነው በኋላ መልቀቅ አለብን። ምክንያቱም ስፔስን ይዘን ሴሌክሽኑን ስኬል ማድረግ አንችልም። ኦኬ፣ በዚህ መልኩ አስተካክለን ጨርሰን ሌየሩ ሎክ ስለሆነ አንሎክ እናድርገውና ዲሌት እንለዋለን። በጣም ጥሩ። ከዚያ ከጀርባ የሚሆነውን ኢሜጅ እናስገባለን። ሌየሩን ከታች እናድርገዋለን። ጨረስ። ኦኬ፣ ቅድም ኦፕሽን ባር ላይ ያየናቸውን ሴቲንጎች በሙሉ እዚህም ቱል ላይ ይሰራሉ። ተጨማሪ ኦፕሽን ያለው እዚህ ጋር አንቲ ኤሊያስ የሚለው ቼክ ቦክስ ነው። ይህ ቼክ ሲደረግና ሳይደረግ ያለው ለውጥ ምንድን ነው የሚለውን ለእናንተ ተውላችኋለሁ። ሞክራችሁ ወይም ሰርች አድርጋችሁ ድረሱበትና ግሩፕ ላይ ሼር አድርጉት። ኦኬ፣ ቀጥለው የቀሩን ሲንግል ሮ እና ኮለመን ማርኪ ቱሎች ናቸው። እነዚህ ምንድነው ስራቸው? በአንድ መደዳ ያሉ ፒክሰሎችን ሰሌክት ማድረግ ነው። ፒክሰል ምንድነው የሚለውን ፓርት 1 ቪዲዮ ላይ አይተናል። እነዚህ ሁለት ቱሎች በአንድ መደዳ በሆሪዞንታል ወይም በቨርቲካል ላይን ያሉ ፒክሰሎችን ሰሌክት ያደርጉልናል። ሲንግል ሮ የሚለው ቱል በሆሪዞንታል ላይን ላሉ ፒክሰሎች ነው። ሲንግል ኮለመን የሚለው ደግሞ በቨርቲካል ወይም በቁመት ያሉ ፒክሰሎችን ሰሌክት ለማድረግ ነው። በእነዚህ ቱሎች ሰሌክት ለማድረግ ክሊክ ማድረግ ብቻ ነው የሚጠበቅብን። አሁን እዚህኛው ኢሜጅ ላይ ብንሞክራቸው አያችሁ ምን ሰሌክት እንደተደረገ በግልጽ አይታየንም። ሪዞሉሽኑ 72 ስለሆነ ሰሌክት የተደረጉትን ፒክሰሎች ለማየት በጣም ዙም ማድረግ አለብን። ከዚህ ሁሉ ሪዞሉሽኑ የወረደ ኢሜጅ ከፍተን በግልጽ እናየው። ሪዞሉሽኑ ከማነሱ የተነሳ ኢሜጁ አንሶ የትና የት እንዳለ ይዩት። ኮንትሮል 0 ተጭነን ፊት እናደርገዋለን።
አቤት የለማጅ ሞዛይክ አርት ነው የሚመስለው። ይህ ምን ኢሜጅ እንደሆነ ያወቀ ሰው ኮሜንት ላይ ጻፉ። ለማንኛውም ፒክሰሎቹ እንደምታዩት በደንብ ይታያሉ። ሲንግል ሮ ማርኪ ቱልን ይዤ ክሊክ ሳደርግ ያው ክሊክ ባደረግኩት ኤሪያ ወደ ጎን በመደዳ ያሉትን ፒክሰሎች ሰሌክት ያደርጋቸዋል። በዚህ መልኩ ሲንግል ሮ ኮለመን ሲሆን ደግሞ እንደዚህ ወደ ታች በመደዳ ያሉትን ፒክሰሎች ሰሌክት ያደርጋቸዋል ማለት ነው። የነዚህ የሁለቱ ቱሎች ኮንሰፕት እንግዲህ ባጭሩ ይህን ይመስላል። ሁሉም ነገር ግልጽ እንደነበር ተስፋ አድርጋለሁ። በቀጣዩ ቪዲዮ የተቀሩትን የሴሌክሽን ቱሎች እናያለን።